ባሏ ወደ ሌላ ቀጠሮ ለመሄድ በጣም ስለቸኮለ ፓራላይዝ ለሆነች ሚስቱ እየቸኮለ በላይ ላይ የሚያጎርሳትን የነበረውን ምግብ በፍጥነት እንድትውጠው ነገራት። ሚስቱ ደጋግማ እንዲያቋርጠውና ቀስ አድርጎ እንዲያጎርሳት ብትለምነውም እሱ ግን ከ5 ደቂቃ በኋላ መውጣት አለብን፣ ስለዚህ በፍጥነት መመገብ አለብሽ በማለት ደጋግማ አጎረሳት። ሚስቱ ግን ትንፋሽ ስለአጣች ምግቡን ከአፏ መልሳ እንዲያቋርጠው ነገረችው። ባሏም ከአፏ የተፋችውን ምግብ ልብሱን ስላባላሸበት በጣም ተባሳጭቶ ይሄ በጣም የሚያስጠላ ነው፣ ለምንድነው እንደ ኖርማል ሰው መብላት የማትችይው? አሁን ደስ አለሽ? ሁሉንም ልብሴን አባላሸሽው በማለት ተባሳጨባት። ሚስቱም በላይ እያጎረሳት ስለነበረ መቆጣጠር እንዳልቻለችና እንዳነቃትም በመናገር ልብሱን ስላባላሸችለት ደግሞ በጣም አዝና ይቅርታ ጠየቀችው። እሱም በንዴት ተነስቶ ምግቡን አንስቶት ሊሄድ ሲል ሚስቱ ወዴት እየሄድክ ነው? በልቼ እኮ አልጨረስኩም አለችውና እሱም ብትጠግብ ኑሮ ምግቡን ከአፏ መውጣት እንዳልነበረባት ነግሮ ሳትጠግብ ምግቡን አንስቶት ሄደ። ንግግራቸውን እንደጨረሱም የተባላሹትን ዕቃዎችን በሙሉ የሚጠግን ሰራተኛው ወደ ባለቤቷ በመምጣት ማቀዝቀዣውን ለመጠገን የተወሰኑትን ንብረት ከሱቅ መግዛት እንደሚያስፈልግ በመናገር ሌላም የሆነ የሚያስፈልግ ነገር ካለም ጠየቀው። ባለቤቷም በዛ ፋንታ ለሚስቱ ወደ ሆስፒታል ይዛት እንደሄድ ለመነውና ሰራተኛውም ችግር እንደሌለው ነግሮ ወደ ሆስፒታል ይዛት መሄድ እንደሚችል ነገረው። ባለቤቷም ቀጥሎ ድምፁን ዝቅ በማድረግ የግድ የቤት ሰራተኛ ታስፈልገኛለች በማለት ወጥቶ ሄደ። ሰራተኛውም ወደ ሚስቱ በመቅረብ በመጀመሪያ አፍሽ አካባቢ የፈሰሰውን ምግብ ማስተካከል አለብኝ ብሎ አፏ ላይ የነበረውን ምግብ ቀስ አድርጎ በጨርቅ ሊጠርግላት ጀመረ። ሚስቱም በሐዘን የእውነት ለኔ እንደዚህ አድርገህ መንከባከብ አይገባህም አለችውና እሱ ግን እንደዚህ ብላ ያለች ትቷት መሄድ እንደማይችልና እሱ ያደረገላት ያለው ነገርም የሆነ ጥሩ ስነ ምግባር ያለው ሰው የሚያደርገው ነገር እንደሆነ ነገራት። እሷም ከባለቤቷ ያላገኘችውን አዘኔታ ከሰራተኛቸውን በማግኘቷ በጣም ደስ ብሏት እኔን ለመንከባከብ የሚሆንህን በቂ ክፍያ እኮ ግን እየከፈልኩ አይደለም አለችው። እሱ ግን ስለ ክፍያ ማሰብ እንደሌለባት በመናገር ችግር ውስጥ በነበረበት ጊዜ ያለ እሷ የሥራ ዕድል የፈጠረለት ሰው እንዳልነበረና እሷ ሁሌም ቢሆን ለሱ ባለውለታው እንደነበረች ነግሮ ሰናይ ምግባር ከሁሉም የበለጠ ሀብት መሆኑን በመናገር እውነቴን አይደለሁም እንዲህ አላት። እሷም በሁሉም ንግግሩን በጣም ደስ ብሏት ለጥያቄውን በፈገግታ መለሰችለት። ባለቤቷም ሚስቱ ከአፏ ላይ መልሳ ያባላሽበትን ምግብ ከልብሱ ላይ ማስወገድ እምቢ ስላለው በጣም ተዋሳጭቶ ምን ሆኖ ነው ይሄ ደግሞ አላቀቅም ያለኝ? እኔ እኮ የቤት ሰራተኛ አይደለሁም፣ ለሷ የመመገብ ኃላፊነት የለኝም ብሎ እያማረረ ጨርቁን ውሃ በማስነካት ማጽዳት ጀመረ። እንደዛ እያደረገ እያለም ሰራተኛቸውም ከፍ ባለ ድምፅ ለሚስቱ ወደ ሆስፒታል ይዛት እየሄደ እንዳለ ነገረው። ይሄ የሰማ ባሏም በሚስቱ ድርጊት ተዋሳጭቶ ስለነበረ በንዴት እሽቻ አለው። ሚስቱና ሰራተኛቸውን እንዲሄዱም ባሏ ሞባይሉን በማውጣት አሁን ከቤት ወጥታለች ብሎ ወደ ውሽማውን መልእክቱን ላከ። ከተወሰነ ደቂቆች በኋላም መልእክቱን የጻፈላትን ሴት መጣችና በሩን ከፍቶ በፍጥነት እንድትገባ ነገራት። እሷ ግን በር ደጅ ላይ ሆና ሚስትህን ከዚህ ቤት በፍጹም ትወጣለች ብዬ አስቤ አላውቅም አለችው። እሱም በድጋሜ ሌላ ሰው እንዳያት በፍጥነት ወደ ቤት መግባት እንዳለባት ነገራትና እሺ ብላ ገባች። ቤት እንደገባችን በመቀጠል ሰዎች ከሌላ ሴት ጋር ግንኙነት እንዳለብህ እንዳያዩ ትፈራለህ እንዴ ብላ ጠየቀችው። እሱም ዝም እንድትልና ለሷ በጣም እንደሚያፈቅራት በደንብ አድርጋ እንደምታውቅና ለአጭር ጊዜ የሚስቱ የኢንሹራንስ ብር እስከሚቀበሉ ድረስ ግንኙነታቸውን በሚስጥር እንዲያደርጉት ከዚህ በፊት እንደተስማሙ ነግሮ ይዛት ወደ ቤት ውስጥ ገባ። ሚስቱም ለሰራተኛቸውን ሆስፒታል ውስጥ ወረፋ እየጠበቁ ያሉ በጣም ይቅርታ ለኔ ወደ ሆስፒታል ለመምጣት ግማሽ ቀንህን አባከንኩብህ አለችው። እሱም በመቀጠል አሁን ምን ማለት ስለፈለግሽ ነው አላትና እሷን ወደ ሆስፒታል ይዛት መምጣት የነበረበትን እሱን ሳይሆን ባሏን እንደነበረና እሱ ለሷ መንከባከብ ስራው እንዳልሆነ ነገረችው። ሰራተኛውም ለሷ መንከባከብ ሆነ ወደ ሆስፒታል ይዛት መምጣት ብዙም የሚያስቸግር ነገር እንዳልሆነ ነገራት። እሷን በመቀጠል አደጋ ከደረሰባት ቀን ጀምሮ ለሷ በጣም ጥሩ ነገር እያደረገላት እንዳለና ስራውን የተባላሸ ነገር ማስተካከል እንኳን ቢሆን ነገር ግን ከባለቤቷ በላይ እያሰበላትና እየተንከባከባት እንዳለ ነገረችው። እሱም ባሏ ብዙም ትኩረት ያልሰጠበትን ምክንያት አደጋ ካጋጠማት ብዙም ጊዜ ስላልሆናት ባጋጠማት ነገር በጣም ስለተጨነቀና ከባድ ጭንቀት ውስጥ ስላለም ሊከብደው እንደሚችል እርግጠኛ ሆኖ መለሰላት። እሷም ዝም ብላ ስታዳምጠው ከቆየች በኋላ
እያደረገላት ስላለው አሳቢነትና መንከባከብን ተጨማሪ ብር እንዲከፍሉት በጣም እንደምትፈልግና ነገር ግን የኢንሹራንሱን ብር እስካሁን ድረስ ስላልተቀበሉት መክፈል እንደማይችሉና የኢንሹራንሱን ብር እስካሁን ድረስ መዘግየቱም ምናልባት የኢንሹራንሱ ድርጅቱ ላይ የሆነ ችግር አጋጥሞ እንዳይሆን በጣም እንዳሳሰባትና እንዳስፈራት ብሩን ካልተቀበለችውም ካለችበትን ችግር መውጣት እንደማትችል ነገረችው። ሰራተኛውም በጣም ስትባሳጭ ስለአያት ሼሪ ብሎ ስሟን ጠርቶ እጇን በመያዝ ለጉዳይ ጠበቃ ማድረግ እንዳለባት ነገራት። ሼሪን በመቀጠል ለጠበቃ የሚሆነውን ብርም ቢሆን እንደሌላቸው ነገረችው። እሱም ዝቅ ብሎ እያሰበ ያለ ጠረጴዛው ላይ ወረቀቱን አየና ወረቀቱን በማንሳት ሞርጋን የሚባል ትልቅ የህግ ኩባንያ በነፃ ሊያጉዛት እንደሚችሉና ከአሸነፈች ብቻ ለመክፈል እንደምትገደድ ነገራት። እሷም ወረቀቱን እያየች የእውነትህን ነው? ይሄ ለማመን የሚያስቸግር እውነት ነው አለችው። እሱም ታስታውሺዋለሽ አይደል? እህቴ አደጋ ያጋጠማትን ቀን ጠበቃ እንዲሆንላት ለእነዚህ ኩባንያዎች ነበር የመረጥናቸው። እስከ አቅማቸውም ድረስም ተከራክረዋል። ለእነሱ የሚከብዳቸው ነገርም የለም። በእነሱ ፊት ሁሉም ነገር ቀላል ነው። በዌብሳይታቸው ላይ በጣም የሚያስገርም ታሪኮችን ነው ያለው። ሊንኩን ልላክልሽና ራስሽን ገብተሽ በደንብ አድርገሽ ታረጋግጫለሽ አላት። እሷም እስካሁን ድረስ ስለ ሞርጋን ኩባንያ ሳሰማ መቆየቷን በጣም እየተገረመች ይሄ የሚገርም ሀሳብ ባለቤቴን ቢያመጣው ኑሮ ምን ያህል ጥሩ ነበር አለችው። ሰራተኛውን አሁን ስለሱ ብዙ መጨነቅ እንደሌለባትና ወደ ቤት እንደተመለሱም ስቶሪዎቹን በአንድ ላይ ሆኖ እንደሚያየት ቃል ገባላትና ተራዋ እንደደረሰም ዶክተሯ መታ ስሟን ጠርታ ወደ ቢሮ እንድትገባ ነገረቻት። ሰራተኛውም ለሼሪል እየገፋ ወደ ቢሮውን ይዛት መግባት ጀመረና ዶክተሯ ግን ባልሽን ካንቺ ጋር መግባት አይችልም፣ ውጭ ላይ ሆኖ ግን መጠበቅ ይችላል አለቻት። ሼሪል ግን ባሏ እንዳልሆነ ነገረቻትና ዶክተሯም ለሱ በቀጠሯ ጊዜ ብዙ ጊዜ ይዛት ሲመጣ ስለምታየው ባሏ እንደመሰላት ነግራ ለሰራተኛውም ይቅርታ ጠይቃ ይዛት ገባች። ከዛም ባለቤቷ ከውሽማዋ ጋር ሆነው ወይን እየጠጣ ያለ ሚስት ግን እየጠጣ ነው ያለነው ወይም ወዴት እየጠፋ እንዳለ አታውቅም ማለት ነው ብላ ጠየቀችውና እሱም እንደማታውቅና የወይኑን ማስቀመጫውን ልትደርስበት እንደማትችል ነገራት። በመቀጠልም መቼ ነው ሆስፒታል የምትመለሰው ማለት ነው ብላ ጠየቀችው። እሱም ከግማሽ ቀን አካባቢ እንደምትመለስ ነግሮ ምን ሆነሽ ነው የምትስቂው? ምን እያሰብሽ ነው ያለሽው አላት። እሷም እኔ የማስበውን አንተም እንደምታስበው እርግጠኛ ነኝ በማለት ስባ ሳመችው። ከዛም ሼሪል ታክማ እንደጨረሰች ዶክተሯን አመስግና ወደ ሰራተኛውን መጣችና እሱም በፍጥነት በመጨረሷን ተገርሞ የሕክምናውን ቀጠሮ ከአንድ ሰዓት በላይ የሚሆነውን ጊዜ ይወስድላታል ብሎ ሲያስብ እንደነበረ ነገራት። እሷም የምርመራውን ውጤት በፍጥነት ስለመጣላት ከአንድ ሰዓት በፊት እንድትወጣ እንዳገዛትና ዶክተርም ሙሉ ለሙሉ የመሻል እድል እንዳላት እንደነገረቻት ነገረችውና ሰራተኛው በጣም ተደስቶ በጣም ነው የሚያስገርመው፣ በጣም የሚያስደስት ነገር ነው፣ ቤት ሂደን ይህንን ደስታ በደንብ አድርገን ማክበር አለብን አላት። እሷም ምንም አይነት ዝግጅት እንዲኖር እንደማትፈልግ ነገረችውና እሱም በመቀጠል እሺ ቤት ከሄድን በኋላ ኬክ ብሰራለችስ ምን ይመስልሻል? አያቴ እንዴት አድርጋ ኬክ እንደሚሰራ በደንብ አድርጋ ነው ያስተማረችኝ አላት። እሷም ደስ ብሏት በሐሳቡን ተስማማችና እሱም ከነበረበትን ተነስቶ ይዟት ሄደ። በቤቷ ላይም ባለቤቷና ውሽማውን አልጋ ላይ ተኝተው እያሉ ውሽማውን ሳንደበቅ እንደፈለግነው ፍቅራችንን በነፃነት እንድናጣጥም በጣም ነው የምመኘው አለችው። እሱም በመቀጠል የኢንሹራንስን ብር እስከሚቀበሉት በትዕግስት ተደብቀው ግንኙነታቸውን መቀጠል እንዳለባቸውና ለሚስቱም አሁን ከፈታት ብር የሚባል ነገር መውሰድ እንደማይችሉ በድጋሜ ነገራት። ሳራ ግን በጭንቀት እንደዚህ ሆና እስከ መቼ ድረስ መቆየት እንደምትችል እርግጠኛ እንዳልሆነች ነገረችው። እሱም የሚወስዱትን የብሩን መጠን ካየች በኋላ በትዕግስት መጠበቋን በጣም እንደሚያስደስታት ነገራት። እሷም ፊቷን ወደሱ በማዞር በጣም እንደምትወደውና ነገር ግን ከዚህ በኋላ ሚስቱን ከፈታት ብቻ እንደምታገኘውና በድጋሜ ከሚስቱ ጋር ፍቅር ከያዘው እሷ ከንቱን እንዳትቀር በጣም እንደሚያሳስባትና ተደብቃ ወደ ቤታቸውም ስትገባም ጥሩ ስሜት እንደማይሰማት ነገረችው። እሱም በድጋሜ ከሚስቴ ጋር ፍቅር እንዳይዘኝ ትጨነቂያለሽ? እሷ እኮ በፍጹም ራሷን ማንሳት የማትችል ሰው ናት። ጠዋት የሆነችውን ማየት ነበረብሽ። ደግሞ እሷ ልጅ መውለዱን በጣም ነው የምትፈልገው። ስለዚህ ለእኔ የምትሆነኝን ሰው አይደለችም በማለት መለሰላት። ሳራም በሩፉስ ንግግር ተገርማ ልጅ መውለድን አትፈልግም እንዴ በማለት ጠየቀችውና እሱም ልጅ እንደማይወድና ልጆች በጣም አስቸጋሪዎችና ነገሮችን የሚያበላሹ በመሆናቸው ልጆቹን በፍጹም እንደማይወድ ነግሮ ልጆቹን ማሳደግና
ለዚች ፓራላይዝ የሆነችውን ሚስቴን መንከባከብ በፍጹም አልፈልግም አላት። እሷም እኔ ልጅ መውለድ ብፈልግስ ብላ በድጋሚ ጠየቀችውና እሱም በመቀጠል ለምን ብለሽ ነው ልጅነትሽንና ይህንን የመሰለው ቅርጽሽን በራስሽ የምታባላሽው? ያለፉትን ጥቂት ወራቶች ለሚስቴ እየደገፍኩኝና እየተንከባከብኩኝ የተማርኩት ነገር ቢኖር ለማንም ሰው መንከባከብ እንደሌለብኝ ነው። ራስሽን ለራስሽ የማትከባከቢ ከሆንሽ ሞት ይሻልሻል አላት። እሷም ሁሉንም ሲላት የነበረውን ጭካኔ እንደሆነ ነግራ ለሚስትህ ግን ከአደጋው በፊት የእውነት አፈቅራት ነበር ብላ ጠየቀችው። ጥያቄዋን ከመመለሱ በፊት ግን የመኪና ድምፅ ሰማና አንዴ ዝም እንድትል ነግሮ ማዳመጥ ጀመረ። የመኪናውን ድምፅ የሚስቱ መሆኑን ካረጋገጠ በኋላም ወደ ቤት መጥተዋል። ተደብቀን መውጣት አለብን ብሎ በችኮላ በመስተዋቱ ላይ ሆኖ መኪናዋን አያት። በፍጥነትም ከዛ በመመለስ ልብስሽን ልበሺ፣ የቤታችን ደጅ ላይ ነው ያሉት፣ ከበሩ በስተጀርባ ከወጣሽ ሊያዩሽ አይችሉም አላት። በችኮላም ልብሳቸውን መልበስ ጀመሩ። ከዛም በደረጃውን ይዛት እየወረደ ያለ የቤታቸውን በር ተከፈተና ይዛት ወደ ኋላ ተመለሰ። የልብስ ማስቀመጫ አርማሪ ውስጥ እንድትደበቅ አስገብቶም እዚህ ቆይ እኔ እስከምመጣ ድረስ ከዚህ እንዳትወጪ ብሎ አርማሪው ላይ ዘግቶባት ወደ ታች በፍጥነት ወረደ። ሰራተኛውም ለሼሪል ወደ ቤት አስገብተው ምን አይነት ኬክ እንዲሰራላት እንደምትፈልግ ጠየቃትና እሷም ተቀብላ ቾኮሌት ኬክ እንደምትፈልግ ነገረችው። እንደዛ እየተባባሉ ያሉ ባለቤቷን ወደ እነሱ በመምጣት ከመቼ መጣቸው ብሎ ጠየቃቸው። ሰራተኛውም በመቀጠል የምርመራውን ውጤት በፍጥነት ስለመጣላት በፍጥነት መምጣት እንደቻልና ዶክተሯም ለሚስቱ ሙሉ ለሙሉ እንደሚሻላት እንደነገረቻት ነገረው። ባለቤቷም ብዙም ግድ ሳይሰጠው ደስ ይላልና ለሰራተኛውም ለሚስቱ ከዚህ እንደሚቀበለው ነግሮ ልትገዛው አስበህ የነበረውን ንብረትስ ገዛኸው ወይስ አለውና ሰራተኛውም ሳይገዛ ረስቶት እንደመጣና አሁን ሄዶ መግዛት እንዳለበት በፍጥነትም እንደሚመለስ ነግራቸው ከቤቱ ወጣ። ባለቤቷም ለውሽማውን ሚስቱ ከማየቷ በፊት ለማስወጣት ለሚስቱ ስትዞሪ ስለነበረ ወደ ሽንት ቤት መግባት አለብሽ ብሎ ይዛት ወደ ሽንት ቤት ገባ። ካስገባት በኋላም እዛ አንዴ እንድትጠብቀው ነግሮ ቱታት ወደ ውሽማውን በመሄድ በፍጥነት መውጣት እንዳለባት ነግሮ ይዛት ወደ በሩ ጀርባ ሄደ። ሳራም መቼ ነው የምንገናኘው ማለት ነው አለችውና ሩፉስም መቼ እንደሚገናኙ እንደማያውቅና አሁን በፍጥነት ከቤት መውጣት እንዳለባት ብቻ ነገራት። ሳራም በንግግሩ ስለተጠራጠረች ለመሆኑ ግን ታፈቅረኛለህ ብላ ጠየቀችው። እሱም አሁን ለጥያቄዋን ለመመለስ ጊዜ እንደሌለው ነግሮ ገፍቶ ከቤቱን አስወጥቶ በሩን ዘጋው። ከተመለሰው በኋላ ሚስቱ ባሏን ሲዘገይባት ሽንቷን መቆጣጠር ስላልቻለች ሱሪዋ ላይ ሸንታ ቆየችውና ሩፉስ በጣም ተበሳጭቶ ሱሪሽን ላይ ነው የሸናሽው? ለአንድ ደቂቃ መሆን እኮ ነው ካንቺ ርቄ የቆየሁኝ አላት። እሷም ደጋግማ እንዲረዳት እንደነገረችውና በራሷ መሽናት እንደማችል ነገረችው። ባሏን በመቀጠል እሱ የእሷ ነርስ እንዳልሆነ በቁጣ ነገራትና እሷን በንዴት ወደ ሽንት ቤት እኮ ራስህን ነው ያመጣኸኝ፣ ትተኸኝም ሄድ፣ እኔ ምን እንዳደርግ ነው የፈለግከው አለችው። ባሏን በእሷ በጣም እንደተሰላቸ እና የቀረውንም እድሜ ለእሷ በመንከባከብ ማሳለፍ እንደማይፈልግ ነግሮ ትቷት ሄደ። ሼሪል ደጋግማ ስሙን ብትጠራውም እሱ ግን ሊሰማት አልቻለም። ከዛም ሰራተኛውን አጣጥቦ ልብሷን የቀየረላት ሼሪል ባጋጠመውን ነገር በባሏ መጥፎ ባህሪ ይቅርታ ጠይቃ ላደረገላት ሁሉ ነገር አመሰገነችው። ከዛም ሞባይሏን ጠራችና ሰራተኛውን ተቀብሎ ጆሮዋ ላይ አስጠጋላት። ለሼሪልም የኢንሹራንሱን ብር እንደምትሰጥ ነገሯትና እሷን በጣም ተደስታ ለሰራተኛውን የኢንሹራንሱን ብር ሊሰጣት እንደሆነ ነገረችው። እሱም በጣም ተደስቶ የእውነት ይህንን ብር ላንቺ ይገባሻል አላት። በመቀጠልም ለባሌ መደወል አለብኝ በማለት ወደ ባሏ እንዲደውልላት ነገረችው። ወደ ስልኩ እንደደወለም የባሏን ሞባይል ቤት ላይ ረስቷት ስለሄደ በቤት ላይ ሆና ድምፅ መስጠት ጀመረች። ሼሪልም ቤት ነው ረስቷት ሄዶ የሚሆነው አለች። ሰራተኛውም የባሏን ሞባይል ፈልጎ አግኝቶ አነሳትና ከሳራ ከዚህ በኋላ የኔና ያንተን ነገር የምቀጥለው አይመስለኝም የሚል መልእክት እንደተላከለት አየና በጣም ደነገጠ። ሼሪልም ፊቱ ላይ ድንጋጤ አየችበትና ምን ሆነ አለችው። እሱም በዚህ ሰዓት መልእክቱን ማየት አለብሽ ወይስ የለብሽም ማወቅ አልቻልኩም አላትና እሷም ያለምንም ሐሳብ እንዲያሳያት ነገረችው። እሱም በመቅረብ ለሁሉም ከሳራ ጋር የተጻጻፈውን መልእክት አሳያት። ሼሪል በባሏ ድርጊት በጣም አዝና ከዓይኗ ላይ እንባ መውጣት ጀመረ። ከዛም ሼሪል
ለብቻዋን ቤቷ ላይ ቁጭ ብላ ያለች ሩፉስ ባለቤቷ ከውጭ ገባና ሼሪልም የት ነው ያዋልከው አለችው። እሱም አየር ሲወስድ እንደነበረና ሞባይሉን ስለረሳ እንደተመለሰ ነገራት። ሼሪልም በመቀጠል ሞርጋንና ሞርጋን የሚባሉ ኩባንያዎች እንደደወሉላት ነገረችው። ባሏም ለሞርጋንና ሞርጋን ነው እንዴ ጠበቃ እንዲሆንልሽ የቀጠርሻቸው ብሎ ጠየቃትና እሷን በመቀጠል ከዚህ በፊት ለሞርጋንና ሞርጋን የሚባሉ የህግ ኩባንያዎች ታውቃቸው ነበር ማለት ነው አለችው። እሱም እንደሚያውቃቸውና በአሜሪካን ትልቁ የህግ ኩባንያ እንደሆኑ ነገራት። እሷን በመቀጠል የኢንሹራንሱን ብር እንደሚመልስላት ነገረችውና ባሏም ተገርሞ ምን እያወራሽ ነው? የእውነትሽን ነው? በጣም የሚያስገርም ነገር ነው። ይህንን ለመስማት በጣም ነበር የጓጓሁት ብሎ በብሩ በአንድ ላይ ወደ ቫኬሽን እንዲሄዱና የሚፈልጉትን ነገር እንዲያደርጉም ለሷ ለመንከባከብ ሲጉላላ ስለነበረ የሁሉ ልፋቱ መዝናናትና መዘዋወር እንደሚገባው ነገራት። እሷም እሱ ባጋጠማት ነገር ተጨንቆ ሁኔታዋን ማረጋገጥ ሲያቅተው ሰራተኛቸውን ወደ ሆስፒታል ሲወስዳትና ሲንከባከባት እንደነበረ ወደ ሞርጋንና ሞርጋን የሚባል የህግ ድርጅት መሄድ እንዳለባትም እንዳማከራት የሰራተኛውን ሐሳብ ከብዙ ችግር የሚያወጣትን ሐሳብ እንደነበረ ነገረችውና ተሳሳትኩ እንዴ ብላን ጠየቀችው። ባለቤቷም ያለችውን ነገር በተወሰነ መልኩ ትክክል እንደሆነ ነገራት። ሚስቱን በመቀጠል ለውሽማህም የሆነ አሪፍ ነገር እንዳደርግላት ይገባል አለችው። ድንገት ሆነበትም በጣም ደነገጠ። ምን እያልሽኝ ነው ያለሽው አላት። ሚስቱም ለማንኛውም እንደሚመስለኝ እቺ ውሽማህን ከዚህ በኋላ ካንተ ጋር የምትቀጥል አይመስለኝም። ገላህም በጣም ናፍቆኛል። ነገር ግን ከዚህ በኋላ የኔና ያንተን ነገር የምቀጥለው አይመስለኝም ብላ ከሰራ ጋር የተጻጻፈውን መልእክት ልትነግረው እንደጀመረች ሚስቱ ከሰራ ጋር የተጻጻፈውን መልእክቶችን ከሞባይሉ አንብባ ለሁሉንም ሚስጥር እንደደረሰችበት አወቀና ራሱን ዝቅ አደረገ። ሚስቱን በመቀጠል ስለ ኢንሹራንሱን ብር ለመናገር ልትደውልለት እንዳለች ሞባይሉን አልጋው ላይ እንዳገኘችውና ለሁሉንም ከሰራ ጋር የተጻጻፈውን መልእክትንም እንዳነበበችው ነገረችው። ባለቤቷም ሽሪል አንቺ እንደምታስቢው አይደለም አላትና ሚስቱ ግን የኢንሹራንሱን ብር እስከምቀበለው ድረስ እጠብቃለሁኝ፣ ብሩ እንደመጣም ሚስቴን እፈታታለሁኝ፣ ከዛም በአንድ ላይ ደስ የሚል ህይወት እናሳልፋለን ብሎ ከሰራ ጋር የተጻፈውንም መልእክትንም ነገረችው። ባሏን በመቀጠል ባለቤቷ በመሆኑ ብቻ ግማሹን ብር እንደሚገባው ነገራትና እሷ ግን የታመነ ባል ቢሆን ኖሮ ግማሹን ብር መውሰድ ይገባው እንደነበረና ነገር ግን እሱ የማይታመንና አታለው ከሌላ ሴት ጋር ለመሄድ ያስብ ስለነበረ ብሩ መውሰድ እንደማይገባው ነገረችው። ባለቤቷም ይህንን ሁሉ ጥሩ ነገር ካደረኩልሽ በኋላ ላንቺ ብዬ የከፈልኩትን መስዋዕትነት ብር የሚባል ነገር መውሰድ አይገባህም ትንሽ አላት። እሷም በንግግሩ ተገርማ እኔ ፓራላይዝ በሆንኩበት ጊዜ የኮነ ከሌላ ሴት ጋር ግንኙነት የጀመርከው የእውነትህን ነው የኔና ያንተን ስቃይ እያወዳደርከው ያለው አለችው። ባለቤቷም ስለዚህ ምን ለማድረግ ነው እየፈለግሽ ያለሽው አላትና እሷም ስለ ሁሉ በሷ ላይ ያደረገውን ግፍና አመጽ ማታለልም ነግራ ልብሱን ሰብስቦ ከቤቷ መውጣት እንዳለበት ነገረችው። ባለቤቷ እንደወጣም ሰራተኛቸውን ወደ እሷ መጥቶ እንዳጋጣሚ ወደ ቤት ሲገባ ግማሹን ሲነጋገሩት የነበሩትን የግል ጉዳይ ስለሰማው ይቅርታ ጠይቆ አጠገቧ ላይ ተቀመጠ። በመቀጠልም ትክክለኛውን ውሳኔ እንደወሰነች ነገራት። ሼሪልም ትክክለኛውን ውሳኔ ወስኜ በሆንማ መጥፎ ስሜት አይሰማኝም ነበር አለችው። እሱም ትክክለኛውን ውሳኔ ብትወስንም በአጋጠማት ሁሉም ነገር መጥፎ ስሜት ሊሰማት የግድ መሆኑን ነግረው እንደተጎዳሽ አውቃለሁ፣ ነገር ግን ሰዎች እስከሆንን ድረስ በህይወት ልንደሰትና ልናዘን የግድ ነው። አጠገባችን ያሉ ሰዎች ሊጎዱን እንደሚችሉ በቀላሉ መማር አንችልም አላት። እሷን በመቀጠል ፍራንክ አንተ ሁሌም ትክክለኛውን ንግግር እንደተናገርክ ነው አለችው። እሱም ሁሌም የሚላትን ንግግር ሰናይ ወይም በጎ ስራ መስራት ትልቅ ሀብት ነው አላት። በመቀጠልም ሆስፒታል ውስጥ ያለ ኬክ ሰራልሻለሁኝ ብሎ የገባላትን ቃል አሁን እንዲሰራላት ጠየቃት። እሷም ኬክ ለመብላት በጣም እንደምትፈልግ ነገረችውና እሱም ይዟት ሄደ። ተፈጸመ። የተከበራችሁ የዚህ ዩቲዩብ ቻናል ተመልካቾች እንደዚህ አይነት ቪዲዮ መስራቴን እንድቀጥል ከፈለጋችሁ 1000 ሰብስክራይብ መሙላት ስላለበት ሰብስክራይብ በማድረግ ብትተባበሩኝ ደስ ይለኛል። በተረፈ ቪዲዮውን ከተመቻችሁ ወደ ሌላ ሰው እንዲደርስ ላይክ እና ሼር አድርጉት። ሐሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።